አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከትላንት ወዳ በሰራሁት ቪዲዮ ላይ አይዞሽ አብሽሪ እንዳይከፋሽ ያላችሁም ብዙ ናችሁና እውነት ለመናገር እኔ እንጃ ቃላት የለኝም። ለዛም ነው የቅርብ ሰው ቤተሰቦቼ አድርጌ ስለማስባችሁ ነው ሁሉንም ነገር መጥቼ የማወራችሁ ማለት ነው። እኔ በቃ ቀለል ይለኛል ለዛ ነው። እና ሁላችሁንም ከልብ አመሰግናለሁ እህቶቼ። ያው እዛው ቪዲዮ ላይ ደግሞ ህፃን ልጅ አይደለም፣ ህፃን ልጅ ቢሆን ቆፍሮ እንደዛ አያደርግም ብያችሁ ነበረ። እኔ ጎረቤት ራሱ አለ ጎማው የሚታይ ማለት ነው። እና ጎማውን እንትን ያለው የተበሳበት ቦታ ላይ ነበረ ማለት ነው። ግን ቆፍረን እያወጣ ነው እኛ እንዲሰራ ነው ማለት ነው። ያው አስተካክሎ እንደገና ለመቅበር ነው ይህንን ቆፍረን ያወጣ ነው ማለት ነው እንጂ እንደዚህ አልነበረም። የተወጋው ቦታ ላይ ነበረ እንትን ያሉት ማለት ነው። እና አይታይም ነበር ከላይ ለማለት ነው። እዚህ ጋር እንደምታዩት መቆፈሪያ ይታያቸዋል ብዬ አስባለሁኝ። እና በዛ ቆፍረን አውጥተነው ነው እኔ ጎረቤት ጋር የቀጠልኩት ከጎረቤት ነው። እና ጎረቤት የቀጠልኩበት ቦታ ላይ ጎማው ለመቅበር አልተመቸም። ከላይ ይታያል ቤታቸው የቤቱ ውሃ ልክ ሳይሆን ሌላ አጥር ውሃ ልክ አስነስተዋል። ወደ ላይ ከፍ ያለ ነው እና የኔ ውሃ ደግሞ የተቀጠለው ከውሃ ልኩ አጠገብ ነው እና ጎማው በውሃ ልኩ ላይ ነው የመጣው። ውሃ ልኩ ላይ መቅበር ስላልተቻለ ዝም ብሎ ይታያል። ግን እዛ ጋር የሚታየው ላይ ሄደው አልነኩም ጎማውን። ምክንያቱም እዛ ግቢ ነው ሄደው እዛ የሆነ ነገር ለማድረግ አልተመቻቸውም፣ ሰው ግቢ ለመግባት ማለት ነው። ደግሞ ግቢሽ ቢታጠር ኑሮ ግቢሽን አሳጥሪ ምናምን ያላችሁ ልጆች ጎማውን የወጉት እኔ ቤት ገብተው ቤት ግቢ ገብተው አይደለም። አያችሁት? እዚህ ጋር ነው ይሄው እንደዚህ በዚህ መልኩ ተቀብሯል ተሰርቶ ማለት ነው። እና የወጉት እዚህ ጋር ቤት ይታያቸዋል። ይሄ የኔ ጎረቤት ነው። ውሃ የቀጠልኩት ከዚህ ቤት ጀርባ ነው። ጎማው ይታያል ያልኳችሁ እዛ ነው። ይሄ እዚህ ቤት መግቢያው በሩ ላይ መግቢያው ላይ ማለት ነው፣ በሩ ላይ ነው የወጉት። ይሄ ቤት ደግሞ ሰው የለውም ባዶ ነው። እና እኔ ግቢ ገብተው አይደለም። እዚህ በእርግጥ እኔ ብኖር ኖሮ እዚህ የሆነ ሰው እንደዛ ሲያደርግ ማየት እችል ነበረ። ግን የለውም የዛን ቀን ያኔ ቅርብ ነው ማለት ነው። የኔ ግቢና ይሄ ግን ትንሽ የኔ ወደ ላይ ከፍ ይላል እና እንደዛ ነው እላችኋለሁ ውድ እህቶቼ። ዙሮ አልሐምዱሊላህ ተስተካክሎልኛል። እና ደግሞ ግቢሽን አሳጥሪ ያላችሁ ልጆች ኢንሻአላህ ወደፊት አሳጥረዋለሁ ብዬ አስባለሁኝ። ብቻሽን ስታድሪ አትፈሪም ወይ የምትሉ ልጆች ደግሞ ያው ኑሮ ጠንካራ ያደርጋችኋል። ጠንካራ ካልሆናችሁ ደግሞ ምንም ነገር ማድረግ አትችሉም። ምን ብዬ ልንገራችሁ? ያኔ በቃ ኑሯችሁ ግዴታ ጠንካራ ያደርጋችኋልና አልፈራም ለምጄዋለሁ ልላችሁ ነው። እና ደግሞ ለሁሉም ነገር የእናንተ ሁኔታ ይወስነዋል። ራሳችሁን የምታስከብሩት ራሳችሁ ናችሁ። በቃ በጊዜ ዘጋግቼ እገባለሁ፣ ምንም ነገር አይመጣብኝም፣ አልፈራም ማለት ነው። በቃ ዘጋግቼ ልጅ ጋር ቁጭ ነው። እና ደግሞ ብቻሽን ስለሆንሽ ነው ለምን አታገቢም? ባልጋ ብትሆኚ ትከበሪ ነበር የምትሉ ልጆች አላችሁ። የልጅሽንም አባት ታረቂ ከሌላ ወንድ ይሻልሻል እሱ ለልጃችሁ ስትሉ የምትሉኝ እህቶች አላችሁ። አግቢ ለምን አታገቢም የምትሉኝ በእርግጥ ለኔ በማሰብ ነው ውድ እህቶቼ። ስለ ልጄ አባት ከዚህ በፊት ቪዲዮ ሰርቼ ተናግሬያለሁኝ። ግን እኔ የምነግራችሁ ነገር ባል ሞልቷል አለ ባል ማለት ነው። ግን የእውነት ባል ይሆናል ወይ ነው። እኔ ራሱን ያልቻለ ወንድ አግብቼ በሀሳብ በጭንቀት መታመም አልፈልግም። ባል አለ ብያችኋለሁኝ። በአሁኑ ሰዓት ግን ብዙዎቻችሁ ታውቃላችሁ ወንድ ሳይሆን ሰርቶ ሚስቱን የሚያስተዳድረው ሴት ናት።
እዚህም ላይ አሁን እኔ እዚህም ሀገር አግብተው ለስም ባል ብቻ ሆነው የሚኖሩ አሉ፣ ሴቶቹ የሚያኖሯቸው ማለት ነው። ሴቶቹ ለፍተው ደክመው ሰርተው ወንዶችን የሚያኖሩ ማለት ነው። በአሁኑ ሰዓት ብዙ ወንድ እንደዛ ነው። ከስንት አንድ ወንድ ነው ለፍቶ ደክሞ ቤተሰቡን የሚያስተዳድረው ትዳሩን የሚመራው ማለት ነው። ኃላፊነቱን ተዋጥቶ የሚኖረው ከስንት አንድ ወንድ ነው። ብዙውን ወንድ ግን ሴቶች ናቸው አሁን ላይ ይዘውት የሚኖሩት። እኔ ደግሞ የዛ አቅም የለኝም፣ እንደዛ ማድረግም አልፈልግም። ባል ከሆነ ባል ነው፣ ራሱ ችሎ ማስተዳደር አለበት። አግብቼም ደግሞ አረብ ሀገር መሄድ አልፈልግም። ሁሉንም ነገር ስለማየው አግብተው እንዴት እየነፈሩ እንደሚኖሩ ብዙ ጓደኞቼን ስለማይ እኔ ደግሞ እንደዛ የማድረግ አቅሙም ፍላጎቱም የለኝም። እኔ አግብቼ ወንድ ልጅ ሁሉንም ነገር እኔ አሟልቼ ይዛለሁ አልልም። ምን ነው እኔ ያገኘሁታን ልጄ ጋር ቀምሼ ኖር፣ እሱ ደግሞ እንዴት ነው እንዴት ይሆን እያልኩኝ ለሱ ልጨነቅ። ለዛም እንግዲህ አላህ ለኔ ያለውን ሰርቶ ቤተሰቡን ማስተዳደር የሚችለውን እስከሚሰጠኝ ድረስ እጠብቃለሁ ማለት ነው። እና መስፈርቴ ይሄ ስለሆነ ለጊዜው ይሄ ፍላጎቱ የለኝም። ግን ብቻዬን ስለሆንኩኝ አሁን እኔ ብዙ ጊዜ ማለት ነው ባል የለኝ እንደዚህ ብቸኛ ሁኜ ምናምን የሚለው አያሳስበኝም፣ የሚገርማችሁ ነገር። እና ደግሞ የሆነ ነገር ሲፈጠርም በትንሽ በትልቁ አይከፋኝም፣ አላለቅስም። ዝም ብዬ በትንሽ በትልቁ ማለቅስም አይነት ልጅ አይደለሁም። ማካበድ አይሆንብኝና አንዳንድ ጊዜ ጠንካራ ነኝ ብዬ ነው የማስበው። ምክንያቱም በቃ እጅ አልሰጥም። እንደዚህ ብቸኝነት ምናምን ወላሂ ነው የምላችሁ አይሰማኝም። በቃ ደስተኛ ነኝ እና እንደዛ ነው የምላችሁ ውድ እህቶቼ። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ